አሸናፊና ነጻነት እንደምን አድራችኋል? እናንተም በመግቢያችሁ ላይ እንዳነሳችሁት አዲስ አበባ ሌላ መልኳ በኮሪደር ልማቱ እየተገለጠ ለነዋሪዎች ተስማሚ በተለይ ደግሞ ለትራንስፖርት ፍሰቱ መሳለ ትልቁን ድርሻ የተወጣ ይገኛል ማለት እንችላለን። የኮሪደር ልማቱ እኛ የምንገኝበት የ4 ኪሎ ፕላዛ እንዲሁም ደግሞ 4 ኪሎ እስከ እንጦጦ በተመረቀው መዳረሻችንን 4 ኪሎ አድርገን በትራፊክ እንቅስቃሴውን ደግሞ አጠቃላይ የማለዳ የትራፊክ ቅኝቱ እንዲሁም ደግሞ ምን ይመስላል ከዚህ ቀደም 4 ኪሎ ፕላዛ እንዲሁም 4 ኪሎ አካባቢ ለትራንስፖርት ፍሰቱ መሳለጥ ከፍተኛ መጨናነቅ የነበረበት ስፍራ እንደነበር ይታወቃል። አሁን ላይ ግን በኮሪደር ልማት ምክንያት ተግባራዊ በተደረጉ ስራዎች ይህ ሰፈር ለምቶ ወደ ተግባር መገባቱ በዚህ ሰፈር ላይ ልማት እንደ ውጤታማነት የታየበት ብሎም ደግሞ የትራንስፖርት ፍሰቱ ምቹ የሆነበት የአደጋን የቀነሰ ሆኗል ማለት እንችላለን። እንደሚታወቀው የ4 ኪሎ የተርሚናል ወይም ደግሞ የመኪና ማቆሚያ ስፍራ ከዚህ ቀደም ሚኒሊክ ትምህርት ቤት ጋር ነበረ። አሁን ላይ ራሱ የሆነ መኪና ማቆሚያ ስፍራ የተዘጋጀለት መኪና አሽከርካሪዎች ወደ ተዘጋጀላቸው ተርሚናል በመግባት አገልግሎት የሚሰጡበት እንዲሁም ደግሞ ተገልጋዮች በፈለጉበት በአቅራቢያቸው ላይ ተርሚናል አለ። ይህም እንግዲህ ከዚህ ቀደም የነበረን የትራፊክ አደጋን የቀነሰ ነው ማለት እንችላለን። ከ4 ኪሎ ፕላዛ ፊት ለፊት የሚገኘው ደግሞ 4 ኪሎ የገበያ ማዕከል የራሱ የሆነ መኪና ማቆሚያ ስፍራ አለው። ይህም ለትራንስፖርት ፍሰቱ የራሱን ድርሻ የተወጣበት ትልቁን አበርክቶ የተገኘበት ውጤትም የታየበት ነው ማለት እንችላለን። እኛም በማለዳ እንቅስቃሴያችን የብስክሌት መሸጋገሪያ እንዲሁም ደግሞ ዜብራዎች አሉ። እነዚህም ከዚህ ቀደም ሲደርሱ የነበሩ አደጋዎችን የቀነሱ አካላዊ እንቅስቃሴን ማድረግ የሚያስችሉ በኮሪደር ልማቱ ተግባራዊ የተደረጉ ስፍራዎች በአጠቃላይ በአዲስ አበባ የተሰሩ የልማት ስራዎች በዚህ ስፍራ ላይ ውጤታማ ሆነዋል ማለት እንችላለን። ከዚህ በፊት አሁን የቆምንበት ስፍራ 4 ኪሎ ፕላዛ በፊት 4 ኪሎ የሚባል ነው። አሁን ጽዱ አልነበረም፣ ምቹ አልነበረም። አሁን ላይ ደግሞ ለነዋሪ ተስማሚ የሆነ አካላዊ እንቅስቃሴ ለማድረግ የሚያስችል ደረጃ ነው። ፎቶዎችን መነሳት የሚያስችል ውብ ጽዱ የሆነ ስፍራ ነው። በአጠቃላይ ከ4 ኪሎ ወደ ፒያሳ መሄድ ሲቻል ከ4 ኪሎ ወደ ሜክሲኮ ከ4 ኪሎ ወደ መገናኛ ከ4 ኪሎ 6 ኪሎ እንጦጦ መሄድ የሚያስችል ምቹ የኮሪደር ልማት ምቹ የመንገድ እንቅስቃሴ እንዳለ ከዚህ ቀደም የነበረው የአስፋልት ሁኔታን ስንመለከት ወደ ጎን 32 የሜትር ስፋት ነበር የነበረው። አሁን ላይ ደግሞ ወደ 42 የሜትር ስፋት ያለው ይህም ደግሞ ከ10 በላይ ስፋት እንዲኖረው ተደርጎ የተሰራ የኮሪደር ትግበራ ነው። በአጠቃላይ በአስፋልቶች ላይ የተደረገው እደሳ በትራፊክ መጨናነቁ ላይ ለውጦች የታዩበት የአካላዊ ጉዳትን የቀነሰ እንዲሁም ደግሞ የንብረት ጉዳትን የቀነሰ ነው ማለት እንችላለን። ይህም በ4 ኪሎ ብቻ ሳይሆን ከ4 ኪሎ እስከ እንጦጦ እንዲሁም ደግሞ ከ4 ኪሎ እስከ ፒያሳ በተሰሩ የልማት ስራዎች ላይ ምቹ የሆኑ ከባቢዎች አሉ። አካላዊ እንቅስቃሴ ማድረግ የሚቻልበት ሁኔታ የተፈጠረበት ከባቢ እንደሆነ የተመለከትንበት ከ4 ኪሎ ወደ መገናኛ ስንመለከት እንግሊዝ ኤምባሲ አካባቢ ላይ ምቹ ስፍራ አለ። ኬንያ ኤምባሲ አካባቢ ምቹ ስፍራ አለ። አጠቃላይ እስከ ቀበና እንዲሁም ደግሞ ተያይዞ እስከ መገናኛ ያሉ ስፍራዎችን ስንመለከታቸው ለትራንስፖርት ፍሰቱ የራሳቸውን ድርሻ እንዲወጡ ተደርገው የተሰሩ ምቹ ከባቢዎች ናቸው። በዚህኛው በኩል ስንመለከት ደግሞ በእስጢፋኖስ እንዲሁም ደግሞ ሜክሲኮ ወደ ቦሌ መስመር የሚያስሄደው የ4 ኪሎ መስመር ስንመለከት በአጠቃላይ ሰፊ ተደርጎ የተሰራ እንዲሁም ደግሞ በአንድ መስመር መሄድ የሚያስችል መንገድ አለ። ይህም በትራንስፖርት ፍሰቱ ላይ የራሱን የሆነ ድርሻ ተወጥቷል ማለት ነው። በአጠቃላይ ስንመለከት የ4 ኪሎ አስፋልት መታደስ የ4 ኪሎ ፕላዛ ወደ ተግባር መግባት ለትራንስፖርት ፍሰቱ ለነዋሪዎች ምቹ ከባቢ እንደሆነ እንዲሁም ደግሞ ተስማሚ ተደርጎ የተሰራ መሆኑን የተመለከትንበት ነው ማለት እንችላለን። ይህም በአጠቃላይ ተጠናክሮ የቀጠለበት ትግበራ በቀጣዮቹ ጊዜያት እንደ ሀገር ብሎም ደግሞ እንደ አዲስ አበባ የተተገበሩ የሚገኙ የልማት ስራዎች ሁለንተናዊ ተጠቃሚነትን ያረጋገጡ መሆናቸውን የተመለከትንበት ማለዳ ላይ ደግሞ መሰል እንቅስቃሴዎች ይደረጋሉ። ለምሳሌ ትራንስፖርት ባሻገር ተቋማት ይከፈታሉ፣ የንግድ እንቅስቃሴዎች ይደረጋሉ። እኛ ከቆምንበት ግራውንድ ውስጥ እንግዲህ የ4 ኪሎ ፕላዛ የገበያና የመዝናኛ ማዕከሎች አሉ። አሁን ላይ እነዚህ ማዕከሎች የተከፈቱ ይገኛል። ከዚህ ቀደም 4 ኪሎ አካባቢ ላይ የንግድ ማዕከሎች የሉም። የንግድ ማዕከሎቹ ህንጻዎች ውስጥ ነው የሚገኙት። አሁን ደግሞ መንገድን ታሳቢ ተደርጎ በግራውንድ ውስጥ የመሸጋገሪያ ስፍራ አለ። ከመሸጋገሪያ ስፍራ ባሻገር ደግሞ የንግድ ማዕከል አለ። ከዚህም ባሻገር ወጣ ስንል ደግሞ የተለያዩ አይነት ሱቆች በዚህ ስፍራ ላይ እንዲዘጋጁ ተደርገው ተሰርተዋል። ይህም ለአካባቢው ልዩ ስፍራን እንዲሁም ደግሞ ልዩ ውበትን የገለጠ ነው ማለት እንችላለን። በአጠቃላይ እንደ አዲስ አበባ የተሰሩ የሚገኙ የኮሪደር ልማቶች አካባቢን የገለጠ የአካባቢ ጸጋን ያወጣ የነዋሪን ተጠቃሚነት ታሳቢ ያደረገ ነው። የተቋማት ሂደትን ያሳደገ ነው ማለት እንችላለን። ከዚህም ባሻገር አሁን ማለዳ ላይ ተማሪዎች ወደ ትምህርት ቤት የሚሄዱበት ወቅት ነው። ይህንን ታሳቢ በማድረግ በርካታ ስራዎች የተሰሩበት ለተማሪዎች ብሎም ደግሞ
ለመንግስት ሰራተኞች ታሳቢ ተደርጎ የተሰሩ አጠቃላይ የልማት ስራዎች አሁን ላይ ሁሉም ወደ ተቋማቸው በሚሄዱበት ሰዓት ምቹ ሁኔታዎች አለ። ወደ ትምህርት ቤት በሚሄድበት ሰዓት ምቹ ከባቢ እንዳለ የተመለከትንበት ነው። እነዚህ የልማት ስራዎች ድምር ውጤታቸው ታዲያ የማህበረሰቡን ተጠቃሚነት ማረጋገጥ መሆኑን የተመለከትንበት ነው። የማለዳ ቅኝታችን እንደ ትዝብት የምናነሳው በአጠቃላይ የመሻገሪያ ወይንም ደግሞ በተለምዶ ስሙ ዜብራን እንግዲህ በርካታ ሰዎች ሲጠቀሙት አላየንም። እኛ እንግዲህ ከ4 ኪሎ ላይ በነበረን ቅኝት ይህም እንግዲህ ለትራፊክ አደጋ ተጋላጭነት ያደርሳል ማለት ነው። እዚህ ላይ የትራፊክ ማኔጅመንት ደግሞ አጠቃላይ ባለድርሻ አካላት የሚመለከታቸው ክትትልና ድጋፍ እንዲያደርጉ እንላለን። ነጻነትና አሸናፊ ወደ እናንተ ልመለስ። ቅኝቴ እዚህ ጋር ያበቃል።